ሸይጣን መጥቶ ትከሻ ላይ ይሆንና አንተ ምን ዝም ትለዋለህ እንዲህ እያለህ እኮ ነው ማንነው ፈሪነህ ምናምን ይቆለቁልሃል። እና ማንኛውም ጤንነትን የሚያናጋ ነገር ከሰራህ በራስህ ላይ ፍትህ እያጓደልክ ነው ማለት ነው። እንኳን ለወዳጅ ለወገንህ ቀርቶ ለጥላትም ፍትህ እንዲያትነፍገው ይላል። ለባለጌ ሰው ደግሞ ዝምታ የበለጠ አበሽቋል ተንቆ ነው። አያቱ ይቀራና መልእክቱ አይተላለፍም። ሰው በማይሰማው ቋንቋ ነው የሚነገረው። የሰዎችን ሐቅ ልንጠብቅ አይደለም የአላህ የፈጣሪያችንንም ሐቅ ልንጠብቅ አንችልም ነው። ፍትህ የማይወደው ያው ጸረ ፍትህ የሆነው ብቻ ነው፣ ወንጀለኛው ብቻ ነው እንዳይፈረድበት። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች ዛሬም ከሸኻችን ጋር ቆይታ ይኖረናል። ከኛው ጋር ቆዩ። ከሸኻችን ጋር የሚኖረን ቆይታ ባለፈው እንደጀመርነው አንድ ህዝብ ለተመሳሳይ ዓላማ የሚኖር ህዝብ አንድነቱን ለመጠበቅ ምንድነው ማድረግ ያለበት ስለሚለው ነው ሸኽ እየጠቆሙን ያሉትና ከኛው ጋር ቆዩ። ሸኽና አልፋዲል የአኽላቅ ጉዳይ ሁሌም አንድነታችንን ለመጠበቅ ትልቁ መሰረት እሱ ነው። ከአኽላቆቹ ደግሞ የላቀው ኢስላም ትኩረት የሚያደርግበት የፍትህ ጉዳይ ነውና እስቲ ስለ አዳላ ትንሽ እንይ። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አዳላ ሙሽተረኩል አኽላቂ ይላል። የጋራ እሴት ነው። ሰዎች በሙሉ እምነት ያላቸውም የሌላቸውም አጠቃላይ የሰው ልጆች ፍትህ ይወዳሉ። ፍትህ የማይወደው ያው ጸረ ፍትህ የሆነው ብቻ ነው፣ ወንጀለኛው ብቻ ነው እንዳይፈረድበት። ስለዚህ ፍትህ በማንኛውም ሀገር ያው የፍትህ ዳኛ ይኖራል። በእነሱ እንግዲህ ሁሉም በራሱ አስተሳሰብ በራሱ እምነት ፍትህ ነው ብሎ ያመነበትን ነገር ያደርጋል። በመሰረተ ሀሳቡ ይስማማል ማለት ነው። ፍትህ ግን በምንድን ላይ ነው የተመሰረተው? አፈጻጸሙ ላይ ነው፣ አፈጻጸሙ ላይ ነው ችግሩ። ያው አንዱ ወንጀል የሚያደርገውን እሱ ፍትህ ነው ሊል ይችላል። ግን በመሰረተ ሀሳቡ ልጆች በሙሉ ከሚስማሙበት ባህሪ አንዱ ነው፣ ፍትህ ይኑር ነው የሚባለው። ፍትህ ሰዎች መበዳደል የለባቸው፣ መገፋፋት የለባቸው፣ መጎነታተል መመቀኛኘት የለባቸው። የሚያጠፋ ካለ ደግሞ ወደ መስመር መምጣት አለበት። ያ መስመር የሚያመጣው ደግሞ ዳኛው ራሱ በዚህ የተካነ ባለሙያ ፍትሃዊ መሆን አለበት። እና በአሁኑ ጊዜ ያው ፍትህ በገንዘብ ይገዛል እየተባለ ነው። ያ ፍትህ አሉት እንጂ ፍትህ አይደለም። በገንዘብ ተተሸጠና ከተገዛ ፍትህ ሊሆን አይችልም። ስለዚህ ሰዎች ፍትህን አጠቃላይ ሁሉም ፍትህ እንዲኖር ይፈልጋል። ግን ፍትህ እንዲመጣ ደግሞ ጥረት አናረግም። ልክ ያው እንደ ሰላሙ ማለት ነው። ፍትህ እንዲመጣ ጥረት አናረግም። ሁሉም ወሮበላ መሆን ይፈልጋል። ሁሉም ዘራፊ ገፋፊ መሆን ይፈልጋል። ታዲያ ፍትህ በቃሉ ብቻ ብናወድሰው ምን ጥቅም ይሰጠናል? እና ፍትህ እንግዲህ ሁለገብ ነው። በሁሉም ነገር ከራስህ ይጀምራል። ራስህን በራስህ እንኳን እንዳትበድል ፍትህ ያስፈልጋል ማለት ነው። ራስህን እነ ሊነፍሲከ ዐለይከ ሐቀን ወእነ ሊአህሊከ ዐለይከ ሐቀን እያሉ የተለያዩ ፍትሆች ሰዎች ራስን በራሱ ለምሳሌ ማረፍ ባለበት ሰዓት አላርፍም ካለ ነፍስያን እየበደልካት ነው ማለት ነው። መመገብ ባለበት ሰዓት አልመገብም ታልክ ነፍስያን እየጎዳሃት ነው ማለት ነው። እና ማንኛውም ጤንነትን የሚያናጋ ነገር ከሰራህ በራስህ ላይ ፍትህ እያጓደልክ ነው ማለት ነው። ሁሉን ነገር ቱዕጢ ኩለ ዚ ሐቂን ሐቀህ፣ ለሁሉም ነገር የሚገባውን መብትና ድርሻውን ማክበር አለብን ማለት ነው። ከራሳችን ጀምሮ ከቤተሰብ ቀጥሎ ከጎረቤት ከምን የተለያየ
ፍትህ ሲባል ሁሉ ጊዜ ከፍተኛ ዳኛ ላይ ብቻ ነው ሰው ግንዛቤው የሚሄደው። ዳኛ ያው ፍርድ ቤት ካልሆነ ፍርድ ቤት ብቻ አይደለም። ፍርድ ቤት አንድ ዘርፍ ነው። ከዛ በፊት ፍትህ ከሁለት ሰዎች ይጀምራል። ከቤት ከሁለት ሰዎች እና አንተ አንተን ሀቅ ባልና ሚስት ከሆኑ ገና ለመጀመሪያ ጊዜ ባል ሀቅ አለው፣ ሚስትም ሀቅ አለው። ሁላቸውም ሀቁ መከባበር አለባቸው ማለት ነው። ልጅ ሲመጣ ደግሞ ለልጁ ሀቅ አለው። እንደገና እየጨመረ እየሰፋ ይሄዳል ማለት ነው። ወደ ጎረቤት ስከድም እንደዛው ነው ማለት ነው። ጎረቤት ለአንተ የምትወደውን ነገር ትወድለታለህ፣ የምጠላውን ነገር ትጠላለህ። መርዳት ያለብህን ትረዳዋለህ፣ መብቱ መሆኑን አውቀህ ማለት ነው። እንደዚህ እያለ ፍትህ በሁሉም ቤት ይገባል ማለት ነው። ሁሉም ፍትሃዊ ሲሆን በቃ ሰላም ይሰፍናል ማለት ነው። አንድነት ይደራል፣ ወንድማማችነት ይወፍራል። እና ፍትህ በጣም ያው ወሳኝ ነው። አላህ ሱብሓነሁ ወተዓላ ፍትህን ይወዳል። ሚን አስማኢላሂ አልዓድል፣ ዓድል የሚለው የአላህ ወለው አላ አንፉሲኩም አው ልዋሊደይን ይላል። ወላ የጅሪመነኩም ሸነአኑ ቀውሚን አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ። እንኳን ለወዳጅ ለወገንህ ቀርቶ ለጥላትም ፍትህ እንዳትነፍገው ይላል። ለጥላትም ፍትህ እንዳትነፍገው። የምጠላው ሰው አጋጣሚ ቢሆን እና አንተ ዳኛ ብትሆን እሱ ተከሶ ወይም ከሶ ቢመጣ አንዳንዶቹ እጄ ላይ ገባህልኝ አይደል መጣልኝ እሰራልሃለሁ ይላል። አንድ ቃዲ ነበረ ወትሮ የሆነ ሰውዬ ጋር ተጣላና እና አሁን በሆነ ነገር አስከስሻ እመጣለሁ እና የዛ ጊዜ የአዳላይን መረጥ አሳያለሁ አይለው። አዳላይ መራል እና ሰው ፍትህን ማጥቂያ ለሰው መበደያ መጨቆኛ ካደረገው ምኑ ነው ዳኝነት የሆነው? ስለዚህ ሁሉም ሰው ለፍትህ ተገዥ መሆን አለበት፣ ታዛዥ መሆን አለበት። ሁሉም ሰው ደግሞ ባለ አቅሙ በየድርሻው የሰዎችን መብት ማክበር አለበት። የምትጠላውን ሰው እንኳ ቢሆን በምትፋረድበት መንገድ ተፋረደው እንጂ አጋጣሚውን ተጠቅመህ በሽምግልናም ቢሆን በዳኝነትም ቢሆን እዛ ሰው ላይ ጫና ማድረግ የለብህም ማለት ነው። ይሄ የአላህ አማና ነው። ሸሃዳና አዳላ የሚባል ነገር የአላህ አማና ነው። የአላህን አማና እንዳለ ታቀርበዋለህ ለጥላትም ለወዳጅም ቢሆን ማለት ነው። እና ሹራህል ቃዲ የሚባሉ ነበሩ። በዚህ በፈታ የታወቁ በኢስላም ወደር የሌላቸው እሳቸው በታቢዮች ጊዜ ነው ልጃቸው የሆነ ጎረምሳ ልጅ ነበራቸው። የጎረምሳ ልጅ ከሰዎች ጋር ተጋጅቷል እና በህቁቅ ነገር ነው የሆነ ገንዘብ አምታቶ ሊቀማቸው ፈልጓል። አማከረው ለአባቱ። እሱ አባቱ በጣም ዳኛ የታላቅ ፍርድ ቤት ዳኛ ነው፣ የታወቀ ነው በፍትህ። አሁን እነዛን ሰዎች ከሶ አባቱ ዳኛ ልጁ ቀማኛ እንደሚባለው ልጁ ወፈፌ ነገር ነው እና እነዚህን ነገሌ ጋር ተጋጭቻለሁ እንደዚህ ነገር አለ እና ልክሰሳቸው አባዬ አላቸው። ልክሰሳቸውና ትፈርድልኛለህ ይለዋል። ከሰሳቸው እንዲህ ያደረጉ አለ። ሰው ቋል ችግረኝ እሱ ላይ እንዳለ ያውቃል፣ በዳይ መሆኑን አንዴ ታዲያ ምን ትጠብቃለህ አለው። ቶሎ ከሰሳቸው እንጂ ተከሰሱ፣ መጡ። እዛ ሀሳባቸውን ክሱን አቀረበሱ። እነሱም ምላሽ ሰጡ። አዩና ሰውየው በቃ እሱን አከናነቡት፣ እሱ ላይ ፈረዱ በልጃቸው ላይ። ከዛ በልጃቸው ላይ ፈርደው ስንት ረጅም ጊዜ እንዲታሰር ሲፈረዱበት ስንቅ የሚወስድለት አልነበረ የሚባለው። በዛ ጊዜ ያው እንግዲህ መዋሰላም የለም፣ ሁሉ በእግሩ ነው የሚከደው፣ ቅርቡ መርቁ መንገድ አለም። እሳቸው ጠዋት ስንቅ ተሸክመው የሚያቀርቡት እስር ቤት ሄደው እዛ የሱን ስንቅ ሰጥተው ነው ወደ ፍርድ ቤት የሚሄዱት በየጊዜው። ተዛ ገረመውና አባዬ አለ ምን አለ መጀመሪያውኑ አያዋጣም ብትለኝ ኑሮ አለ። የእነሱን ሀቅ እኮ ልትወስድባቸው ነው አለ። አያዋጣም ታልኩማ እነሱን ሀቅ ልትወስድ ነው አይደለም፣ ህግ መቅመስ አለብህ አሉት። እና
ይህን ከምታደርግ አሁንም እኮ ቀላል ነው አለ ልጅየው። ያው በየቀኑ አንተ እኮ በራስህ ላይ ነው የፈረድከው። አንተ ስንቅ ተሸክመህ በየቀኑ ትመጣለህ፣ ትመለሳለህ፣ ስራ ይረፍድብሃል ምናምን። አሁን አሻሽለህ ብትፈርድና ብትለቀኝ አይሻልም? አዎ እንዳልከው ነበር አሉ። ግን እኔ እኮ አንተ ልጅን እወድሃለሁ አሉ። ሱብሃንአላህ እወድሃለሁኝ፣ ግን ደግሞ አላህን ከአንተ በላይ እወዳለሁ። አላህን ከአንተ በላይ ስለዚህ አንተን አስደስቻለሁ አላስቀይም ነው የራስህ ጉዳይ፣ እንደፈረደብኝ አመላልሳለሁ አሉ። ፍትህ የአላህ ሐቅ ነው፣ የአላህ ሐቅ ነውና ለአንተ ብዬ የአላህን ሐቅ አጥፍቼ እንደገና እኔ ጀሃነም ልሂድ? ሐቅ ማሳታ ነው። እና ብዙ ያላቸው ታሪክ እዛቸው ማሻአላህ። ፍትህ እንደዚህ ነው፣ ምሳሌ መድረበል መሰል ነው። እንግዲህ እስካሁን ድረስ ታሪክ ወደር ከማይገኝላቸው ፍትሃዊ ሰዎች አንዱ ነው የሚባሉት እሳቸው ናቸው። ማአት ታሪክ ነው ያላቸው በዚህ ጉዳይ ማለት ነው። ሸይኹል ፋዲል ቅድም አንስተዋት ነበረ አላሁ ጀለ ወዐዝ መጀመሪያ ወላ የጅሪመነኩም ሸነዓኑ ቀውሚን የምትለዋን አያ ከመግለጹ በፊት ያ አዩሀ ለዚነ አመኑ ኩኑ ቀዋሚነ ሊላሂ ሹሃዳአ ቢልቅስጥ ብሎ ነው ያለው። አያይዞ ይሄ ሹሃዳአ ቢልቅስጥ ቀዋሚነ ሊላሂ የሚለው እርስ በርሳችሁ መካከል ላይ ብቻ በወዳጃሞች መካከል ላይ ብቻ ሳይሆን ወላ የጅሪመነኩም ሸነዓኑ ቀውሚን ብሎ ግጭት ያለባቸው የማህበረሰብ ክፍሎች ጋር ቢሆንም እንኳን ፍትህ በዚህ ደረጃ ክቡር ነውና መጠበቅ አለበት የሚለው አገላለጽ ነው። እርስ በርሳችን ሲጠፋ ስናየው ያሳዝናል። አላህ የሚያዘን ከሌሎች ኢቭን ጦርነት ካለ አለመግባባት ካለው ጋር ነው እያዘዘ ያለው። ሸነዓኑ ወላ የጅሪመነኩም ሸነዓኑ ቁሙ ቢልቅስጥ ሁላችሁም እኮ ነው የሚለው ትእዛዙ ራሱ። ሁላችሁም ስገዱ እንዳለው ሁላችሁም በቅስጥ ቁሙ፣ በፍትህ ላይ ቁሙ። የፍትህ ተዋናኝ ሆኑ ሁላችሁ። እያንዳንዱ ሰው ፍትህን ለማስከበር እያንዳንዱ ማረባረብ አለበት። አንድ ሰው እንኳን የማትፈልጉት ሰው እንኳ ቢሆን ፍትህን በመንፈግ መበደል የለባቸው። በሌላ በአግባቡ ሀቃችሁን መፈለግ ትችላላችሁ እንጂ ፍትህን በማዛባትና በማጣመም ሰው ላይ ጫና እንዳታደርጉ ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ የፍትህ ጉዳይ በጣም ከባድ ነው። በተለይ እንግዲህ ግጭትን ተከትሎ ነው የሚመጣው አይደል? ፍትህ ግጭት ሲመጣ ሰውየው ሸይጣን መጥቶ ይሰፍርበታል። እስታወደ አለይሂም ሸይጣን ፈአንሳሁም ዚክረላህ ይላል። ሸይጣን መጥቶ ትከሻ ላይ የሆነና አንተ ምን ዝም ትለዋለህ እንዴ? እንዲህ እያለህ እኮ ነው ምንድነው ፈሪ ነህ እንዴ ምናምን ይቆለቁልሃል። ከዛ ብር ትልና ያዝ ይልቀቁ ትላለህ ማለት ነው። ሲሳካለታል የዛ ጊዜ ተፈናክተህ ተደባድበህ እንድትጋደል ይቆሰቁሳል ማለት ነው። ያኔ ዶብጠን ነፍስ ማለት ነፍስህን ያዝ ማድረግ መቻል አለብህ። ይህችን ነገር የአላህን ቃላት ማስታወስ አለብህ። አላህ እኮ እንደዚህ ያለው እዚች ቦታ ላይ ነው እና አልካዚሚነ አልገይዝ ወልዓፊነ አኒናስ ይላል ራሱ። ቁጭትን ዋጥ አድርጎ የበደለህን ሰው ይቅር በቃ ታላህ አገኘዋለሁኝ ማለት ትልቅነት ነው። ይህን ስትለው ራሱ ይደነግጣል ጥላትህ ራሱ። አንተ እንዲህ አድርገህ የነበረ ምንም አይደለም ለአላህ ትጨዋለሁኝ ታልከው ራሱ አስተማርከው ማለት ነው። ለወደፊት ለካ እንደዚህ ጨዋ ሰው እንደዚህ ነው የሚሆነው፣ እኔ ምን አይነት አውሬ ነኝ ለካ ይላል ማለት ነው። ራሱን ይታዘባል። ወደፊት ደግሞ አንተ ተምሮ የተሻለ ሊሆን ይችላል ማለት ነው። ተያይዞ የምታብዲ ከሆነ እሱ አንድ ሲል አንተ ሁለት የምትል ከሆነ አንዱ አልፎ እየሄደ ሰደበው። ዝም ብሎ እኮ ነው አያውቀውም ምን አይነት አልፎ እየሄደ የማነው ተልካሻ የማነው ሸንተራ የሚላለደ ዝም ብሎ እንደዛ ሲል ሲሰድበው ሲሰማ እሱ ያልሰማ መስሎ ዝም ብሎ ይሄዳል። እየሰደበው እኮ ነው። ይሄ ሶስተኛው ሰማና እየሰደበህ እኮ ነው እየሰደበውት እኮ ነው ጋሽ አለ። ታዲያ ምን ይሁን ታዲያ እንዴ አይመልሰኝ ሰው እንዴ? ዝም ብሎ የሚሳደብ ሰው መልስ ከተሰጣ ድንጋይ ነው እኮ ከነገሩ ጦመደሩ ነው። እሱ ሲያብድን ያብሬ ማበድ ያለብኝ እንዴ? በሰላም ቤት መሄድ እፈልጋለሁ። ፍርሃት አይደለም። ደግሞ ለዛ ለባለጌ ሰው ደግሞ ዝምታ የበለጠ እንትን አበሽቋል። ተንቆ ነው እንደ እብድ ቆጥረው ስለሆነ የምትመልስለት ከመለስክለትማ ይጨምራል። ጥፍጥ እያደረክ ነው። ዝምታ አልከው ግን ሰው ይንቆኛል በቃ ብሎ ድብን ነው የሚለው። እና ፍትህ በጣም ብዙ ነው ዘርፉ፣ ብዙም ጠቅሙ። ሰዎች ግን ያው ብዙዎች አላወቅ ነው።
ስራ ላይ አላዋልነውም፣ በስራ ላይ ልናውለው ይገባል። በፍትህ ላይ ሁሉም ሊመካከር ያስፈልጋል ነው። ሸይኽና አልፋዲል እንደው በየጁሙዓው ምናልባት ዓለም ላይ በሚደረጉ ኹጥባዎች 75 ወር 90% አካባቢ መጨረሻ ላይ መቋጫ አድርገን የምንቀራት አያ እኛም ኸጢቦቹ ኹጥባም የሚደረገው የማህበረሰብ ክፍል ተረድተናት በነበር ህይወታችን በዚያ ቀርጸን ለመሄድ ከበቂ በላይ የሆነ መልእክት ያለው ነው የሚተላለፈው። ኢነላህ የእሙሩ ቢልዐድሊ ብሎ ነው የሚጀምረው ወልኢሕሳኒ ወኢታኢ እንደው አጂብ ያለው ነው እና ይሄ ትልቅ ርዕስ ነው በራሱ ሸይኽና። ለዚህ እኮ ነው ኹጥባዎች ሁልጊዜ ይህንን ተለመደ። አሁን ችግሩ ግን አያቱ ይቀራና መልእክቱ አይተላለፍም። ሰው በማይሰማው ቋንቋ ነው የሚነገረው እና በጣም ወሳኝ ስለሆነ ብዙ አንኳር የሆኑ ነጥቦችን ያቀፈች አያት ስለሆነች ኹጥባዎች ብዙ ጊዜ ይናገሯታል። ግን ሲናገሯት መልእክቷም መገለጥ ነበረበት። አላህ ያእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ የዒዙኩም ለዐለኩም ተዘከሩን። ትልቅ ነገር ነው። በቃ አጠቃላይ አጭሩ ሁሉን ነገር በሰዎች ላይ ሳንካ የሚያመጡ ነገሮችን ሁሉ ይከለክላል፣ የሚያስደስቱ የሚጠቅሙ ነገሮችን ሁሉ ይጋብዛል ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ እንዳልከው የመጀመሪያው ነጥብ አድል ሆነ። ያእሙሩ ቢልዐድሊ አድል ደግሞ መደበኛ ዳኛ ጋር ብቻ ማያያዝ የለበትም። ሁሉም ሰው ፍትሃዊ መሆን አለበት። ሁሉም ሰው ለራሱ ኸይር እንደሚወድ ለሌሎቹ ኸይር መውደድ አለበት። ለራሱ መጥፎ እንደሚጠላ ለሌሎችም ላይ መጥፎ እንዳይደርስ ማድረግ አለበት። ይህንን ብናደርግ አሁንም እዚሁ ዱንያ ላይ ውጤቱን እናገኝ ነበረ ማለት ነው። እነዚህ ሁሉ በመቅረታቸው ነው ውጥንቅጣችን የወጣ። ሱብሓነላህ ሸይኽና አላሁ ጀለ ወዐዝ መቼም የላካቸው የነቢያቶች ቁጥር የሩሱሎች ቁጥር እንደው ቁጥር ስፍር የላቸውም፣ ብዙ ናቸው። እያንዳንዱን መልእክተኛ የላከበትን አንኳር ፍሬ ሐሳብ ሲገልጽ ለቀድ አርሰልና ሩሱለን ቢልበይናት ወአንዘልና መዐሁሙል ኪታበ ወልሚዛነ ሊየቁመ ናሱ ቢልቅስጥ ፍትህ ላይ ነው ወስዶ ያሰረውና ነቢዩ መሐመድን ብቻ ሳይሆን ሰለላሁ ዐለይሂ ወሰለም ያለፉትም ኡመሞች የነቢያቶች ሲላኩባቸው ይሄ ነበር አንኳሩ ነው። ፍትህ እኮ የተውሂድ ራሱ መነሻ እኮ ነው። ፍትህ የተውሂድ መነሻ የጧ ኩል ዚ ሐቂን ሐቅ አይደል? መጀመሪያ አንተ መክሉቅ ነህ፣ አላህ ኻሊቅ ነው። ስለዚህ አላህ በአንተ ላይ ሐቅ አለው አይደል? ሐቁን ሳታጓድል መስጠት አለብህ። አላህ ሱብሓነሁ ወተዓላ ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና እያለ አስሐበል ሑቁቅን ከመደዳው ይተረትራቸዋል። መጀመሪያ ለኻሊቅ ሐቁን ተነፈከው ምን ይጠበቃል ካንተ? ከዛ በኋላ ቢጤህን ፊጥር ብታመናጭቅ ብትበድል አያስገርም። የአላህን ሐቅ መበደል ከቻለ አንድ ሰው አላህን ተደፈረ፣ የአላህን ሐቅ ተነፈገ፣ ከዛ ሌሎቹ ኸይር ይደርጋል ብሎ አይታሰብም። እና የመጀመሪያው አድል መነሻ ነው፣ አቂዳ ነው ራሱ። አላህ ኻሊቅ ነው፣ አላህ ራዚቅ ነው ብለህ ብቻ ስም ማለት አይደለም። አላህ አላ ኩሊ ሸይን ቀዲር ነው፣ ቢኩሊ ሸይን አሊም ነው ታልክ የአላህ እንቅስቃሴን ስሜትን ሁሉን ነገር በቅርብ እንደሚከታተልህ ታወቅ የእሱን ሐቅ ማጓደል አትችልም። የእሱን ደግሞ ለእሱ ማይገባው ነገር መስራት መናገር አትችልም። ያንን ስታሟላ ቀጥቶ ወደ ፍጡሮች ትመጣለህ ማለት ነው። እና ፍትህ የመላው ነቢዮች እሴት ነው። ለዚህ ነው እኮ በዘልማድም ቢሆን ፍትህ በሁሉ ህዝብ ላይ አስፈላጊ ነው የሚባለው። የሰዎች እሴት ገና መጀመሪያ ከመነሻው ጀምሮ ከእሴት በነቢዮች መርህ የተገራ ነው እና ብዙዎቹ ነገሮች እየጠፉ ሄዶ እነዛ አንኳር ነገሮች ስማቸው እንኳን አልጠፋም፣ በተግባር እንኳን ቢሸረሸሩ ማለት ነው። ኢዘን ይሄ ትልቅ ፍትህ የሚባለው መሰረት በነቢዩ እመት ብቻ ሰለላሁ ዐለይሂ ወሰለም የተቋጨ ሳይሆን የመላው ከአደም ጀምሮ ዐለይሂ ሰላም የነበረ የጋራ እሴት ነው። ዛሬ የጋራ እሴታችንን ሙስሊሙም ሌላውም በሚባል ደረጃ አጥተነው ስናበቃ ዓለም ላይ ዙልም ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا لعلهم يرجعون የሚለው ፍትህ በመጥፋቱ አማካይነት ነው። ሸይኽና አልፋዲል መጨረሻው እኮ አሁን አላህ የመህዲ المنتظر የሚመጣበት ጊዜ የምለው الأرض عدل قسطا وعدلا كما ملئت جورا وظلما ይላል። አሁን ፍትህ
በየሀገሩ የፍትህ ሚኒስትር አለ በየዓለም ፍትህ ሚኒስትር ግን ዓለም በሙሉ በዙልም ተሞልቷል በግፍ በበደል ተሞልቷል ማለት ነው ይሄን በበደልና በግፍ የተሞላን ዓለም እንደገና በፍትህና በደስታ በመልካም የሚሞላ መሪ ይመጣል መጨረሻ ላይ ያሉት ለዚህ እኮ ነው ምክንያቱም ይሄ ነገር እንግዲህ በተግባር በቃል እየተዘመረ በተግባር ደብዛው ሲጠፋ ዓለም መስቀልቅሏ ወጣ ይሆን እንደምታዩት አሁን ምንም እኮ አጠቃላይ ይሉንታ ምንም ጠፋ ተነጨራሹ እኮ እንዳውም የማይበድል ደካማ ተደርጎ ነው የሚታየው የሚጨበጭፈው ነው የሚከበረው ስለዚህ ያንን ዓለም እንደገና ገልብጦ በግልባጭ እንደገና የሚያሳይ ናሙናውን የፍትህን የሰላምን ዋጋ ሰዎች እንዲያውቁ ይተበሱ ነው አሁን እየተጠበሱ ነው ሁሉም እየተጠበሰ ነው በግፍና በበደል እና ሁሉም አንገሽግሾት የትልግባ ምን ይብቃኝ በሚልበት ጊዜ ያንን የሚቀይር ነገር ይመጣል ያሉ ለዚህ ነው ማለት ነው ዘን ፍትህ ካሌለ እንኳን የሰዎችን ሐቅ ልንጠብቅ አይደለም የአላህ የፈጣሪያችንንም ሐቅ ልንጠብቅ አንችልም ነው የፈጣሪን ሐቅ መጠበቅ ያልቻለ የአላህን ሐቅ የሚበድል ደግሞ የርስ በርሱን ሐቅ ይተባበቃል ብሎ ማለት ዘበት ነው የተከበራችሁ የፕሮግራማችን ተከታታዮች ፍትህ የእስልምና ሃይማኖት አስተምሮ ከሚባሉ ቁንጮ ነገሮች ውስጥ ትልቁ ዋነኛው ከሚባሉ አንዱ ነው ፍትህ ላይ ነው አቂዳውም ያለው ፍትሃዊ ያልሆነ ሰው የአላህን ሐቅ አይጠብቅም ፍትሃዊ ያልሆነ ሰው የነብዩን ሐቅ አይጠብቅም ፍትሃዊ ያልሆነ ሰው የእናቱን የአባቱን ሐቅ አይጠብቅም አልፎም ተርፎ የራሱንም ሐቅ መጠበቅ አይችልም ነው ፍትህ ሲጠፋ በደል ሲሰፋ ዙልም ሲንሰራፋ የአላሁ ሱብሓነሁ ወተዓላ ቁጣ ይከተላል ዓለም ላይ የምንታዘበው የምናየው ይሄንኑ ነው እያሉን ያሉት ሼኽ የዛሬው ፕሮግራማችን እዚህ ላይ በቃ በሚቀጥለው ፕሮግራማችን እስክንገናኝ የአላሁ ሱብሓነሁ ወተዓላ ጥበቃ ከሁላችንም ጋር ይሁን ሰላም አለይኩም ወራህመቱላሂ ወበረካቱሁ የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን